ከተለያዩ ሴንተር የመጡ ልዩነታቸውን በልዩነት ይዘው በጋራ በሚያደርጋቸው ደግሞ የጋራ ሐሳባቸውን በመወያየት አገራችን እንዴት እንገንባ የሚለውን ሀገርን ለመገንባት እየተሰራ ያለው ስራ እጅግ በጣም አመርቂና ከፍተኛ ነው። መመካከርን የመሰለ ነገር የለም። እዚህም እዛም እየተጓተተን ያለነው ባለመመካከራችን ምክንያት ነው ብለን ነው ወደ ምክክር የመጣ ነው ማለት ነው። በአጠቃላይ ግን ሂደቱ ጥሩና ደስ የሚል ነበረ። በድሮ የምንፈራቸው ሀሳቦች ወይ ደግሞ እንደው ደፍረን ሰው ፊት እንድናነሳቸው ወይ ደግሞ እንደውም ተቃራኒ ሀሳብ አላቸው የምንላቸው ሰዎች ፊት ማናነሳቸውን ሀሳቦች አንስተን ነው መወያየት የቻልነው ማለት ነውና ይሄ አንድ እርምጃ እንደ ሀገርም አራምዶናል ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገሮች ደፍረን ስናወራቸው ነው መፍትሄ የምናመጣላቸው። የዛኛውንም ያወራውንም ሰው ወይም ደግሞ የጠየቀውን መፍትሄ ነው ብሎ የሚያወራውንም ሰው ከሱ ጫማ ሆነን ጉዳዩን እንድናይ እድል ይሰጠናል ማለት ነው። እነዚህ ሂደቶች ብዙ ነገሮችን ለመቅረጽ ፖሊሲ ለማውጣት ህጎችን ለማውጣት ለምናምን መነሻ ይሆናሉ ማለት ነው። ኢትዮጵያ ውስጥ ያሉ ፖለቲካ ስብራቶች ስፔሲፊክ አይደሉም፣ ስትራክቸራል ናቸው። እነዛን ስትራክቸራል የፖለቲካ ስብራቶችን ለመጠገንና የነገን ኢትዮጵያ ፖለቲካል ኢኮኖሚ ለማሳደግ የዲሞክራቲክ ካልቸርን ዲቨሎፕ ለማድረግ ናሽናል ዳያሎግ ወሳኝ ነገር ነው። በዚህ ልክ ናሽናል ዳያሎግ መደረጉ ቀጣይ የኢትዮጵያን መጻኢ ዕድል ጥሩ አድርጎ የሚገነባ የሀገር ግንባታ ላይም የሀገር መንግስት ግንባታ ላይም ሰፊ ፖዚቲቭ ፋክተሮች ያሉ ስለሆነ ይሄ ልምምድ መጠናከር መቻል አለበት። ብዙ ሀገሮች በተለያየ ችግር ውስጥ ገብተዋል፣ ጦርነት ውስጥ ገብተዋል፣ ግጭቶች፣ የተለያዩ ጥያቄዎች አሉ። በእያንዳንዱ ሀገር አደጉ የሚባሉ ሀገሮችም እንደዚህ አይነት ሁኔታዎች አልፈዋል። ግን ዋና መጨረሻቸው ግን ምንድነው የነበረው? በእንደዚህ አይነት የምክክር ሂደት ነው ችግሮቻቸው ፈተው ወደ ተሻለ ሀገር የመጡት። እኛም ችግሮች አሉ። እነኚህ ችግሮች የሚፈቱበት መንገድ ልክ ዓለም ላይ እንደሆነው በእኛ ሀገርም ሊደረግ ግድ ሆነና እኛ ሀገርም በጣም ደስ በሚል ሁኔታ በሀገራችን ለመጀመሪያ ጊዜ እንደዛ አይነት ነገር ጀምረዋል። በተለያዩ መንገዶች ለተለያዩ ችግሮቻችንም በእንደዚህ አይነት ፍሬምወርክ ሊቀጥል ይገባል ብዬ አስባለሁ። ወደ ግጭት ወይም ደግሞ ክላሽ ወይም ጠመንጃ አንስተ ይሄ እንትኑ ማለት አንድ የተማረ ኃይል ሰው ነው የሚበላው፣ ሀገር የሚገነባ እንደገና የሀገር ሀብት ነው የሚያጠፋው ማለት ነው። ሀገርም በዚህ አትገነባ ማለት ነው። ስለዚህ ያሉ ጥያቄዎች ይምጡ፣ ምንም ችግር የለው። ጥያቄዎች ለምን መጡ ብሎ እሱም ባይዘው ማወቅ ነው ያለብን። ስለዚህ ጥያቄዎች ወደ ጠረጴዛ መጥተው ጥያቄዎች በተወያይቶ እንዳሁን ያደረግን ያለነው የሀገራዊ ምክክር ኮሚሽን ባይዘው እድል ነው ለሀገራችን፣ በጣም እድል ሆኖ ነው ያገኘሁት፣ ለራሴም እድል ሆኖ ነው ያገኘሁትና ይሄ እነዚህ ሰዎች ወደ ሀሳባቸው እዚህ ጋርም እየተሳተፉ ነው ባይዘው። አሁን ሁሉም ከኢትዮጵያ አቅጣጫ ያሉ ማህበረሰብ ተወካዮች አሉ፣ እየተወያየን ነው። ለሀገራችን ልዩነት የሚፈጥሩ ወደ ግጭት የሚወስዱ ነገሮች ተወያይተን መፍትሄ እያስቀመጥን ነው። የሀገራችን ታሪክ አንዳንድ ጊዜ በጠመንጃና በጦርነት ነበር ብዙ ታሪካችን። ጥሩ ጎልደን የሆኑ ታሪኮች፣ ወርቃማ ታሪኮች አሉን። ግን የግጭት የጦርነት ችግሮች በእንደዚህ አይነት ዳያሎግ የፈለገ ጫፍ የወጣ ችግር ቢኖር በእንደዚህ አይነት ሰብሰብ ብለው ፖለቲከኞቹም እያንዳንዱ የኢትዮጵያው ዜጋ ያሉት ጥያቄዎች ወደ እንደዚህ አይነት ነገር ሰብሰብ ብለው ችግሮቻችን መፍታት አለብን ብዬ አስባለሁ። ይሄ ትልቅ መንገድ ይሆናል፣ ለወደፊት የተሻለ ሀገር ይኖረናል ብዬ ተስፋ አደርጋለሁ። በየክልሉ ጥያቄ አጀንዳዎች ተነስተዋል። አጀንዳዎቹ ደግሞ ተጽፈው ያለምንም መጓደል ተጽፈው እዚህ ጋር መጥተዋል። አሁን የመጣው አጀንዳዎች መፍትሄ ነው እያስቀመጥን ያለነው። ስለዚህ ከዚህ ውይይት በኋላ ወደ ፖሊሲ የሚያወጡ ሰዎች ወደ ፖሊሲ ይቀየራሉ፣ ወደ ህግ ይቀየራሉ። ከዛ ሀገራችን ምንድነው የምትሆነው ማለት ነው? ሰላም ነው የምትሆነው ማለት ነው። ፍትሃዊ ሀብት ክፍፍል ይኖራል፣ የኢኮኖሚ መረጋጋትን ይመጣል፣ የሀገራችን ሰላም ይመጣል ማለት ነው። እድገት ይመጣል። በየክልሉ ደግሞ በማንኛውም ክልል ያለ የልማት በሁሉም ክልሎች ልማት ይመጣል ማለት ነው። ምክክሩ በጣም ጥሩ ሁኔታ እየሄደ ነው። እንደምታውቀው በሀገራችን አዲስ ጅማሮ ነው። ይሄ አዲስ ጅማሮ ቁጭ ብሎ በመነጋገር ያንተ ችግር የኔ ችግር ነው፣ ያንተ ህመም የኔም ህመም ነው፣ ስለዚህ በጋራ ነው የምንተማመመው፣ በጋራ ነው መፍትሄ የምንፈልገው ተብሎ ቁጭ ብሎ በመካከር አዲስ ታሪክ ነው። ስለዚህ ብዙ ነገር ተምረንበታል፣ ብዙ የመፍትሄ ሀሳብም ቀርቦበታል። የተሻለች ኢትዮጵያ መፍጠር ውስጥ ትልቅ ማይልስቶን ተቀምጧል ብዬ ነው የማስበው።
ምክክሩ እጅግ በጣም የሚያስደስት በኢትዮጵያ ታሪክ የመጀመሪያው የሆነ እጅግ አስደሳች የተለያዩ የኢትዮጵያኖችን ፍላጎት ያየንበት የኢትዮጵያኖችን ያስተዋወቀን የተለያዩ አጀንዳዎችና የጥቅሞች የተለያዩ ፍላጎቶች ተንጸባርቀውበት የነበረ በኋላም በሂደት የሁላችንም ችግር ያየንበት የሁላችንም የጋራ ዕጣ ፈንታ የተሳሰረ መሆኑን የተረዳንበትና ከስጋት ወደ መግባባት የተሻገርንበት በጣም እጅግ የሚያስደስት የምክክር ሂደት ሆኖ ነው ያገኘሁት። ወደሚያግባባን ነገርና ለመጪው ትውልድ የሚሆነውን ነገር ለማመንጨት ብዙ ትግል ያደረግንበትና ብዙ የተመካከርንበት ነው። በጣም ደስ በሚል ሁኔታ ዞሮ ዞሮ ከአካታችነቱ ከአጠቃላይ ሁኔታ ኤንቫይሮንመንቱን ስናይ ሀገራዊ ምክክር በእውነት ብዙ የተለፋበትና ብዙ የተሄደበት ነው። ሀገራዊ ምክክር ኮሚሽን ከአጀንዳ ልየታ ጀምሮ ከጥንት ከታች ከወረዳ ከዞን ከክልል እንዲህ እያለ ደግሞ አርብቶ አደር አርሶ አደርን እንደገና በማካተት አካል ጉዳተኛን ሴቶች ወጣቶችን በማካተት ከአሳታፊነቱ አንፃር ሲታይ በጣም የተዋጣለትና በአይነቱ ለየት ያለ በሀገር ባህል ላይ የተመሰረተ በጣም በብዙ ሁኔታ የሚያጓጓ ስራ የሰራ ነው ብለን መውሰድ እንችላለን።